የውሽሜ መጨረሻ። ደራሲ ሲቢ ጊልፎርድ፣ ትርጉም ሌሊሳ ግርማ። ሚስትና ውሽማዋ ሳሎን ቁጭ ብለው ባልየው እስኪመጣ በጸጥታ እየጠበቁ ናቸው። እሷ በጣም ውብ ናት። ፀጉሯ አብረቅራቂ ጥቁር፣ ቆዳዋ ለስላሳና ጥርት ያለ፣ አይኖቿ አረንጓዴና ጠበብ ብለው የሚያበሩ ናቸው። ያደረገችው ስስ የሌሊት ልብስ የሰውነቷን ክፍሎ ጥቆማ ይሰጣል። ውሽማው ግን ይህንን የሚያይበት አይን አልነበረውም። ቀጠን ያለ ሰውነትና አይኑ እንደ ፀጉሩ ቡና አይነት ቀለም ያለው ነው። ፀጉሩ ወርዝቶ ግንባሩ ላይ ተለጥፏል። ጃኬቱንና ከረባቱን ሶፋ ላይ ጥሎታል። በሸሚዙ ነው ተቀምጦ የሚጠብቀው። በቀኝ እጁ ጥቁር .32 አውቶማቲክ ካሊበር ሽጉጥ እንዳልተመቸው በሚያስታውቅ አኳኋን እያፍተለተለ ይዟል። ግድግዳ ላይ ያለችው ትንሿ የሩቅ ምስራቅ ሰዓት ጸጥታውን አደፈረሰችው። የደወል ድምፅ አሰማች። 3 ሰዓት ሆነ አለ ውሽምየው። አሁን መምጣት አልነበረበትም እንዴ? ቶኒ ፍቅሬ ብላ አስታወሰችው። አውሮፕላኑ እስከ 2 ሰዓት ተኩል አያርፍም። ከአውሮፕላን ጣቢያው እዚህ ድረስ ለመምጣት ደግሞ 40 ደቂቃ ይፈጅበታል። ስለዚህ ተረጋጋ፣ ሽጉጡንም አስቀምጠው። ሳላስበው መጥቶ እንዲቀድመኝ አልፈልግም አለ ቶኒ። ሲመጣ ወደ መኝታ ቤት መግባት እንዳለበት አትርሳ። ለማንኛውም አውቃለሁ አለ እሷን ላለማየት ምንጣፉ ላይ እያፈጠጠ። አልጋ ውስጥ ሆነን ፍቅር ስንሰራ እንዲይዘን ነው የሚፈለገው ቀጠለችና፣ በቃ አሁን የብሩስ መምጫ ደርሷል። ወደ መኝታ ክፍል እንግባና ዝግጁ እንሆን አለችው። በታዛዥነት ተከተላት። ድቅድቅ ጨለማ ለመሆን ምንም ባልቀረው ክፍል ውስጥ አልጋው ላይ ወጥታ ጋደም አለች። የተጋደመችው በክርኗ አልጋውን ተደግፋ ስለነበር የዳሌዋ ክብ ወጣ ብሏል። ቶኒ ግን ዞርም ብሎ አላያትም። ወንበሩ ጫፍ ላይ ተቀምጦ እጆቹን በጉልበቱ ላይ አስደግፎ ሽጉጡን ወደ መሬት አንከርፍፏል። ሽጉጡን ለመጠቀም ዝግጁ አትመስልም ብላ ወነጀለችው። ናው አልተዘጋጀሁም ብሎ መለሰ። ሰው ገድዬ አላውቅማ። ማን ያውቃል ጠየቀች። ሰውን ዝም ብሎ በጭካኔ እንደማይገድል አውቃለሁ ፍቅሬ። ብሩስ ሁለተኛ አብረን ካገኘን እንደሚገል ሰው ባለበት ዝቷል። ስለዚህ አሁን አንተ ብትገለው ራስህን ለመከላከል እንጂ በጭካኔ አይመስለኝም። ደግሞም አብረን እንድንቀጥል ከፈለግ ሌላ አማራጭ የለም አለች። አብረን እንድንቀጥል ለማድረግ ሌላ መንገዶች አሉ ይመስለኛል አለ ቶኒ። መንፈሱ በጥቀርሻ ፍርሃት ተወርሷል። የብሩስ አውሮፕላን ባልዘገየ ብላ ተመኘች። ብሩስ እስኪመጣ ቶኒ በአቋሙ ጸንቶ እንዲቆይ። እሷም ፈርታለች። ከቶኒ ጋር አንድ ሊያደርጋት የማይችል ጥላቻ ግን ለብሩስ አላት። የብሩስን ጡጫ ብዙ ጊዜ ብቻዋን ችላ ታውቃለች። ምን ሌላ መንገድ አለ ጠየቀች። አልመለሰላትም። ዞሮም አላያትም። ማለት ዝም ብለህ ልትሄድና ለብሩስ አሳልፈ ልትሰጠኝ ነው ማለት ነው ጠየቀች። ሽጉጡ ላይ አይኑን ተከለ። ቶኒ እንደዛ ማድረግ ነው ፍላጎትህ አከለች። የጠረጴዛውን ሰዓት ተመለከተች። የብሩስ አውሮፕላን በጊዜ ከገባ አሁን ታክሲው እዛ እንደሚደርስ ገመተች። ቶኒ አደገኛ እንደሆነ አውቃለሁ። ጉዳዩ ትንሽ ሪስክ እንዳለው ይገባኛል። ግን ለፍቅራችን መስዋዕትነት መክፈል አለብን። ብዙ ሰዎች ብሩስ ይዝትብ ሰምተዋል። ፍቃድ ያለው ሽጉጥ እንደሚይዝም ያውቃሉ። በየሄደበት መሳሪያውን ከሻንጣው እንደማይለየውም ይታወቃል። የ.32 አውቶማቲክ ካሊበሩን ደግሞ እሱ ሲሄድ እኔ ራሴን እንድጠብቅበት ሰጥቶኝ እንደሄደ ይታወቃል። ሰው ከተተኮሰበት መልሶ እንደሚተኩስ ደግሞ ሳይታለም የተፈታ ነገር ነው። ስለዚህ ራስን ለማትረፍ ስትል መልሰ እንደተኮስክ ነው የሚታሰበው። ማን ያውቃል አንተ ቀድመ እንደተኮስክ? ማን ያውቃል ከሞተ በኋላ የራሱን ሽጉጥ አስጨብጠን ብዙ ጊዜ እንዳስተኮስ ነው? ማን ያውቃል? ቶኒ ዞሮ በጭካኔ ገላመጣትና ሽጉጡን አልጋው ላይ ከሷ አጠገብ ወርውሮ ለምን አንቺ አትገዩም ታዲያ? ይህን ያክል ካመንሽበት መሳሪያውን በእጇ ሳትነካ እገልሃለሁ ብሎ ይዛተው አንተ ላይ ነዋ። እኔንም አይነካኝም። አንተን ነው ተኩሼ እገልሃለሁ ብሎ ይዛተብን። ስለዚህ መተኮስ የሚጠበቀውም ካንተ ነው። ከተቀመጠበት ተነሳና ወደ መስኮቱ ሄደ። በመስኮቱ አሻግሮ ተመለከተና እስካሁን አልመጣም ባላት። ሽጉጡን ያሳለችው የምትጠቀምበት አንተ ነህ። በጨለማ ውስጥ እያያት ከብሩስ ይልቅ እሷን በቀላሉ ሊገላት እንደሚችል ተሰማው። አንድ የረሳሽው ነገር ያለ ይመስለኛል አላት። ምንድነው ፍቅሬ? ባልሽ የሚመጣበትን ሰዓት እያወቅሽ ከውሽማሽ ጋር ስትዳሪ መገኘት እንደው ስታስቢው የሚመስል ነገር ነው እንጂ እጅ ከፍንጅ እንዲይዝሽ ሆን ብለሽ ያደረግሽው አይመስልብሽም? ተኩሱ እንዲፈጠር ሆን ብለሽ ያቀድሽው? ጭንቅላቷን ነቀነቀች። ለምን አያስመስለው ጠየቀ።
እንደሚመጣ ብናውቅም በጣም ፍቅር ስለጠናብን የመሰነባበቻ ስንፋቀር ሰዓቱ ሳናስበው ሄደብን። ፍቅር እንዴት እንደሚያደርግ ታውቅ የለ። ወደ መስኮቱ ተመለሰ። ቀስ እያለ ሰዓቱ ሄደ። በመጨረሻ ታክሲ መጥቶ በርሽ ላይ ቆመ ብሎ ነገራት። ሽጉጡን ያዝ ብላ አስጠነቀቀችው። የሆነ ሰው እየመጣ ነው፣ ብሩስ ሊሆን ይችላል አለ ቶኒ። አሁን ምርጫ የለህም። አንተ ካልገደልከው እሱ በእርግጠኝነት ይገልሃል። ከመስኮቱ አፈግፍጎ ወደ አልጋው ተጠጋና እሷን አዘግዝቆ እያያት ሞኝ ነኝ ብሎ ሽጉጡን አነሳ። የሳሎኑንና የኮሪደሩን መብራት እንደበራ ትተው የመኝታ ቤቱን ብቻ አጠፉት። መጀመሪያውኑ ዕቅድ ሲያወጡ ብሩስ ከብርሃን ወደ ጨለማ ሲመጣ በደንብ ስለማይታየው ጨለማ ውስጥ ከሆኑ ለመቅደም ጥሩ ዕድል እንደሚኖራቸው አስበዋል። ቶኒ የሶፋ ወንበሩ ስር ቁጢጥ ለማለት ሲሞክር ተመለከተችው። ፍቅሬ አለችው ከወዲያ ማዶ ሆና በሹሹክታ። ባታመነታ ይሻልሃል። ብሩስ አያመነታም። ከጥቂት ሰከንዶች በኋላ የፊት በሩ አካባቢ ድምፅ ሰሙ። የፊት ለፊቱ በር ሲከፈትና መልሶ ሲዘጋ፣ ከዛ ለተወሰነ ቅጽበት ጸጥታ ሆነ። ብሩስ አመነታ። ማመንታት ጸባዩ ባይሆንም አንጀላ በምናቧ ብሩስን ከነሰፊ ትከሻውና ከናስፈሪ ፊቱ ጨለማ ውስጥ ተቀምጣ ሳለችው። ብሩስ ያልጠበቁትን ነገር አደረገ። ወደ መኝታ ቤት በመምጣት ፋንታ እዛው በር ላይ ቆሞ አንጀላ ብሎ ተጣራ። ምን ማድረግ እንዳለባት ግራ ገባት። አልመለሰችለትም። ብሩስ ወደ መኝታ ቤቱን እንዲቀርብ መደረግ አለበት። እዛ ሳሎን ቤት መሞት የለበትም። አንጀላ ደግሞ ጠራት። ጥሪው ቀጭን ትዕዛዝ ይመስላል። መልስ ግን አልሰጠችው። አንጀላ እንዳለሽ አውቃለሁ፣ ወዳጅሽም አብሮሽ እንዳለ ገብቶኛል። መኪናውን ውጭ ቆማ አይቻታለሁ። በንዴት ልትጮህ ምንም አልቀራት። ለምንድን ነው ደደብ የሚሆነው? መኪናዋን ለምንድን ነው ፊት ለፊት ያቆመው? ለብሩስ ማስጠንቀቂያ ለመስጠት። አንጀላ ብሩስ ቀጠለ። እዛ ውስጥ ምን እያደረጋችሁ እንደሆነ ገብቼ ማየት አልፈልግም። እናንተ ወደዚህ ብትወጡ ይሻለኛል። እኔን አትፍሩ። አልተበሳጨውም፣ አልተገረምኩም። እንዲያውም ጉዳይ አይደለም። እዚህ ነጥብ ላይ ደርሻለሁ። ስለዚህ አትደንግጪ። የማናግርሽ ነገር አለ። እየዋሸ እንደሆነ ያስታውቃል። ብሩስ ኃይለኛ ሰው ነው። ማስመሰል ግን አይችልበትም። ትዕግሥትም አልነበረውም። ወደ መኝታ ቤቱ መራመድ ጀመረ። ኮሪደሩን ሲታጠፍ ከመኝታ ቤት ውስጥ ሆነው ለመጀመሪያ ጊዜ አዩት። ካፖርቱን እንደለበሰ ነው። በሩ መግቢያ ላይ ሲደርስ ቀጥ ብሎ ቆመ። የትከሻው ስፋት የመኝታ ቤቱን በር ሞላው። በቀኝ እጁ መብራት ማብሪያውን ይዳብስ ጀመር። መሳሪያውን በእጁ በእርግጠኝነት አልያዘም። መብራቱን ለማብራት እየፈለገ ባለበት ቅጽበት አንጀላን ድንጋጤ ወረራት። ቶኒ ፈርቶ ሳይተኩስ ቢቀርስ ብላ አሰበች። እሱ ጎን አለመሆኗ ቆጫት። መተኮስ ካቃተው ተቀብላ ብሩስን መግደል ትችል ነበር። ግን የአምፖሉ ብርሃንና የተኩሱ ድምፅ እኩል ክፍሉን ሞሉት። በመብራቱ ብርሃን ብሩስን ጥይቱ ሲመታው ባልጠበቀው ምት የብሩስ ፊት ላይ ግራ መጋባትና ድንጋጤ ሲሳሉ አዩ። በደንብ ታልሞ የተተኮሰ ተኩስ ነበር፣ ወይንም ምናልባትም ዕድለኛ ይላሉ። አንጀላ የብሩስ የግራ ሸሚዝ ኪስ ላይ የተፈጠረውን ጥቁር ቀዳዳ አስተዋለች። ብሩስ ተንሸራቶ ወለሉ ላይ ተዘረጋ። አንጀላ ወደ እሱ በፍጥነት ሄዳ ሰውነቱን አገላብጣ አየች። በፊቱ ነው የወደቀው። በጥቂቱ ልታቃናው ሞከረች። ያለምንም ጥርጥር ሞቷል። ወደ ቶኒ ተመለከተች። ሽጉጡን በፊት ብሩስ ቆሞ በነበረበት ቦታ ላይ እንዳነጣጠረ ያለምንም እንቅስቃሴ ፈዞ ቀርቷል። ፊቱ ደንዝዟል። ምንም አይነት ስሜት አይነበብበትም። ብሩስ ሻንጣ ውስጥ በትንሽ ቦርሳ ነው ሽጉጡን የሚይዘው። ቦርሳውን ለማምጣት በሬሳው ላይ ተራምዳ ወደ ሳሎን ሄደች። በትክክል የቱ ጋር እንዳለ ጠንቅቃ ታውቃለች። ከልብሱ ጋር አስገብታለት ብዙ ጊዜ ታውቃለች። ሁሌም የሚቀመጠው አንድ ቦታ ላይ ነው። ድንገት ልትጮ ምንም አልቀራትም። ሻንጣ የሚባል ነገር አልነበረም። በውር ድንብር ዙሪያውን ፈለገች። ቀጥሎ የማይመስል ቦታ ሁሉ በየወንበሩና ሶፋው ስር የትም የለም። ለመጮ ፈለገችና እጇን ባፏ ላይ ከድና አስቆመችው። ምናልባት ታክሲ ውስጥ ጥሎት ነው የወረደው ብላ ታክሲውን መጋረጃውን ገልጣ ፈለገችው። ይዞት የመጣው ታክሲ በአካባቢው አልነበረም። ወደ መኝታ ቤት በቀስታ እያስተዋለ ተራምዳ ተመለሰች። ሽጉጡ የለም ብላ ለቶኒ ነገረችው። ምን ማለትሽ ነው የለም ስትይ? የገባው አይመስልም። ሁልጊዜ በትንሽ ቦርሳ አድርጎ ሻንጣ ውስጥ ነበር የሚይዘው። ሻንጣውን ግን ይዞ አልመጣም አለች አንጀላ። ግን ብለሽ ነበር እኮ ከታክሲ ሲወርድ ያየሁ አንተ እኮ ነህ ብላ ሾጥ አደረገችው። ሻንጣ አልያዘም ብለህ ለምን አትነግረኝም ነበር? ቅድም ብሩስ ለእናንተ ጉዳይ ከእንግዲህ ጉዳይ አይደለም ብሎ የተናገረው እውነቱን ነበር ማለት ነው። እዚህ ቤት ላለማደር ወስኖ ነበር ማለት ነው
ሻንጣውን የት ትቶት ነው የመጣው? ጠየቀ ቶኒ። መቼም በአውሮፕላን ይዞት መጥቷል። አውሮፕላን ጣቢያ አስቀምጦት ይሆናል። አውሮፕላን ጣቢያ? ጠየቀ ቶኒ። ግድ ከሆነ እዛ ድረስም ቢሆን ሄደን እናመጣዋለን። ያስቀመጠበት ትኬት ኪስ ውስጥ አይጠፋም አለች አንጀላ። ቶኒ እስክትጨርስ አልጠበቃትም። አጎንብሶ የአስክሬኑን ኪስ ይፈትሽ ጀመር። ሶፍት፣ ቁልፍ፣ ገንዘብ፣ ሌላም ነገር። ትኬት ግን የለም። ቶኒ መሬት ላይ ቁጭ ብሎ በሚታይ ደረጃ ሰውነቱ እየተንቀጠቀጠበት ነው። ሻንጣውን ወደ ሆቴል ሰዶት እንዳይሆን አለች አንጀላ። እዚህ ለማደር ካላሰበ የሆነ ቦታ የግድ ማደር ይኖርበታል። ቶኒ የሚለማመጥ ፊቱን ወደ እሷ አዙሮ ሄደን እናምጣዋ ብሎ ጀመረ። የት እንደሆነ ሳናውቅ እንዴት ነው የምናመጣው ብላ አመናጨቀችው። ለንደን ይሁን ፓሪስ ይሁን ሳናውቅ፣ ብናውቅም የቱ ሆቴል እንደሆነ በምን እናውቃለን? ሰው በራሱ ሀገር ላይ ደግሞ ሆቴል አይቀመጥም። ተፋጠጡ። አይናቸውስ ምንም ፍቅር ወይም መፈላለግ የለም። የተጣመረው አይናቸው ፍርሃት ብቻ ነው የሚነበብበት። ከእርስ በርሳቸው ይልቅ ወደ ውስጣቸው ነበር የሚመለከቱት። ወደ ውጭ ድሮ በፍቅር ወደ ወደቁበት ሰው አልነበረም የሚያዩት። ቶኒ በላብ ርሷል። ሸሚዙ በጠቅላላ ረጥቧል። በዛ ላይ በኃይል እየተንቀጠቀጠ ነው። ምን ይሻለናል የሚል የማላዘን ድምፅ ነው ያወጣው። የማቃሰት የተገረፈ ውሻ ሲያለቅስ የሚያወጣው አይነት ድምፅ። አንጀላ ብሩስን ከሞተበት ቀስቅሳ አልወድህም ትመታኝ የነበረ ቢሆንም ግን ቢያንስ አንተ ወንድ ነበርክ፣ አሁን እኔ ወንድ እንዲያጽናናኝ እፈልጋለሁ የማለት ፍላጎት መጣባት። አንጀላ ብሎ ቶኒ ተነፋረቀ። እባክሽ መላ ፈልጊ። አስጠላት። ራሱን መቆጣጠር አይችልም። በዛ ላይ አንጎል የለውም። ጣጣውን በሙሉ ለእሷ ማሸከም ነው የሚፈልገው። የአንጀላ አንጎል ግን አንድ መፍትሄ ዘየደ። ብሩስ በሽጉጥ ባይሆንስ ሊገል የፈለገው አለች በድንገት። በሌላ ነገርስ ቢሆን ጥቃት የሰነዘረብህ? ለምሳሌ በምን? በባዶ እጁ አለችው በመራርነት። ብሩስ በጉልበት ካንተ 2 እጥፍ ይበልጣል። ስለዚህ ያለ መሳሪያ እንዲሁ ጨምቆ ሊገል ይችላል። ንግግሯ ማንቋሸሽን የጨመረ ቢሆንም ለሱ ግድ አልሰጠውም። ደብድቦ ሊገለኝ እንደነበር ማስመሰል ይቻላል? ለምን አንችልም? ከኔ ጋር ሲያገኝ ደብድቦ ሊገል ይችል ነበር። አንተ ግን እንደምንም ሽጉጥ አንስተህ ገደልከው። ስለዚህ እዚህ ክፍል ውስጥ ኃይለኛ ትግል እንደተደረገ የክፍሉን ዕቃ መሰባበር አለብን። ትእዛዝ ሰጥታ ሳትጨርስ ክፍሉን መመነቃቀር ጀመረ። ሁሉንም እሱ እንዲያደርገው ተወችለት። በመኝታ ክፍል ውስጥ እንዳበደ የጥፋት አውሬ ዕቃውን መገለባበጥ ጀመረ። የራስጌ መብራቶቹን አንስቶ መሬት ላይ ጣላቸው። የመልበሻ ጠረጴዛው ላይ ያሉትን ዕቃዎች አራገፈ። መጋረጃውን ገነጣጠለ። ወንበሮቹንም ገለባበጣቸው። እንደዚህ ነው ብሎ እንደ ሕፃን ልጅ አስተያየቷን ጠበቀ። በቀዝቃዛ ዓይኗ ስሌት እየሠራች ስታዩ ከቆየች በኋላ የደረሰው ጥፋት በቂ እንዳልሆነ ተሰማት። ስለዚህ ብሩስ ክፍሉን ሲያተራምስ አንተ ላይ ግን ምንም ጭረት ሳያደርስብህ ቀረ ማለት ነው። በመጀመሪያ ባለመረዳት፣ ቀጥሎ ግራ በመጋባት፣ በመጨረሻ ደግሞ ባለማመን አፍጦ አያት። ብሩስ እኮ ማጥቃት የፈለገው አንተን እንጂ መኝታ ክፍሉን አይደለም። ታዲያ እንዴት እናርግ አለት። እሱ ተገትሮ ሳለ አልፋው ሄዳ መሬት ከወደቁት የራስጌ መብራቶች አንዱን አነሳች። ቶኒን ለመምታት ተቃጣ ጀመር። ተይ አለ። ተይ እንጂ አርፈ ቁምና ተመታ፣ አለዚያ የሞት ቅጣት ነው የሚደርስብን። ምቱን አናቱ ላይ ለማሳረፍ ተዘጋጀች። ለጥቂት ሰከንድ ቆሞ በመመታትና በመሸወድ መሃል ቆሞ አመነታ። ዱላው ልክ ሊያርፍበት ሲል አንድ እጁን አንስቶ ትንሽ ተከላከለ። የመብራቱ ቂጥ ጉንጩን ጋር ወደ ግድግዳው ተንገዳግዶ እንዲደገፍ አደረገው። እዛው ተደግፎ ቆመ። አዙሮት ካፉ የደም እንጥብጣቢ መውጣት ጀመረ። የመታችበትን ዕቃ መሬት ላይ ጥላ ምን ያክል እንደ ጎዳችው ቀርባ ተመለከተች። ፖሊሶች ያምናሉ። አንድ ምት ብቻ፣ አንድ ቆርኪ ያክል እንኳ ደም ሳይፈስ ለምን ተከላከልክ ስመታ ብላ ጮኸችበት። እንዴ ልትገይን ትችይ ነበር እኮ ብሎ አለቀሰ። ለተሰማው ሕመም ምንም አላዘነችለትም። በቂ አይደለም። የእውነት ሊገልህ እንደነበር ማስመሰል አለብን። ሰማኛለህ? የራስጌ መብራት ለነፍስ የሚያሰጋ መሳሪያ አይደለም። በአስክሬኑ ላይ ያለምንም ማመንታት ተሻግራ ከመኝታ ክፍል ወጣች። ወደ ማድ ቤቱ ሮጠች። የቢላ መደርደሪያውን አሰሰች። ትልቁን ቢላ መርጣ ወደ መኝታ ቤት ተመለሰች። ቶኒ የያዘችውን ሲመለከት አንዳች ዛቻ ጮኾ አሰማ። ተደግፎ ከቆመበት ግድግዳ አልተንቀሳቀሰም። ዓይኑን ቢላው ላይ ተክሎ ተሸማቀቀ። ብሩስ በዚህ ሊገድልህ በእርግጠኝነት ይችላል አለችው። ቢላን ማንም ሊጠረጥር አይችልም። እንዴ
በሱ ምን ልታደርጊ? መድማት አለብህ አንተ ደደብ አለችው። መድማት አለብህ። ቀስ ብላ በዓላማ ተጠጋችው። እጅ እንደማይሰጥ ገባት። የራስጌ መብራቱን እንደሸወደው ሊሸውድ እንደሚችል ስለጠረጠረች እንዳያመልጣት መንገድ ዘጋችበት። አሁን በጣም አሳማኝ ይሆናል ብላ አሰበች። አንተ ፈሪ ብላ ሸነቆጠችው። አንተ ማትረባ ፈሪ! ቢላዋውን ሰነዘረችበት። ለማምለጥና እጇን ለመያዝና በዛውም ወደ ጎን ዞር ለማለት ሲሞክር ቢላዋው ከክርኑ በታይ ተሰካ። ሕመሙ ተሰምቶት እጁን ሲያወናጭፍ ስለቱ ከክንዱ እስከ ትከሻው ቀደደው። ቢላዋው ከእጇ ሲወድቅ አላነሳችውም። ያደረሰችውን ጉዳት ተመለከተች። ቶኒም እንደሷ አፍጥጦ እጁን ያያል። ቁስሉ የጠለቀ ባይሆንም ደም እንደ ልቡ እየፈሰሰ ነው። አሁን ይሻላል አለች። በቀስታ ዓይኑን ከቁስሉ ላይ አንስቶ እሷ ላይ ተከለ። ደስ አለሽ አይደል ብሎ ጠየቃት። አዎ እንኳን ደስ ያለሽ። ዓይኑ ላይ የሚታየው እብደት ድምፁ ላይ ይሰማል። ለምን እኔ ብቻ ግን ቅጣቱን እቀበላለሁ? ለምን ብሩስ እኔን ብቻ ያጠቃል? ምክንያቱም አንተን ነው አገላሃለሁ ብሎ ይዛተው አለች ቀልጠፍ ብላ። ጭንቅላቱን እየነቀነቀ ግን መጥቶ አብሮ ሲያገኘን ተበሳጨና እኔም ብቻ ማስጠንቀቁን ረስቶት ቅጣቱን ወደ አንቺም አዞረው ብንልስ? ለመጀመሪያ ጊዜ አዲሱ ዓላማው ገባት። ብሩስ እኔን ለመጉዳት ፈጽሞ አይሞክርም ብሎ አሸች። ግን ይህንን የነፍስ ግድያ አብረን እንደምንጋራው አትርሺ። እኔ ቃታውን ብስብም አንቺም የነፍስ ግድያው ተባባሪ ነሽ። የኔ ብቻ አይደለም። አሁን ሁሉንም እኩል መጋራት አለብን። ቢላዋውን ከወደቀበት ሄዶ አነሳው። እረፍ ብላ ጮኸች። ትክክል እንዲመስል እኮ ነው አይሻልም? እያለ ተጠጋ። ምን ልታደርግ ነው? መድማት አለብሽ አለ እሷን ቋንቋ ተጠቅሞ። የምታመልጥበት አልነበራትም። በበሩና በእሷ መሃል ቆመ። ቢላዋው በእጁ ነው። አነሳው። አያረገውም ብላ ገመተች። ቆንጆ ገላዋን ስለሚወድ አያበላሸውም። ቶኒ ታው፣ ቁስሉን እኩል እንካፈላለን አላት። በአንድ እጁ እንዳትንቀሳቀስ ወደ ግድግዳው ገፍቶ ይዞ በሰውነቱ ደፈጠጣት። የቀኝ እጁ ቢላዋውን ለመጠቀም ዝግጁ ነው። ፊቴን ቶ ግን እሱ ታዛዡ ቶኒ አልነበረም። የምትለውን አይሰማም። እንደ ቆሰለ እብድ ውሻ ሆኗል። ብሩስ ከመበሳጨቱ የተነሳ ወንድ የምታጠምጅበትን ፊትሽን ለማበላሸት ፈለገ ብንልስ አለ ቶኒ። ቢላዋው ጉንጯን ሰንጥቆ ሲገባ ተሰማት። የተሰማት ሕመም ይሁን አሊያም የፊቷ መበላሸት ፍርሃት፣ ብቻ ምንም ይሁን ለዛ ትንሽ አካሏ አንዳች ድንገተኛ ጉልበት ሰጠው። ቶኒን ከላዩ ላይ ገፍትራ የምጥልበት ኃይል አገኘች። ከጣለችው በኋላ በደመነፍስ እየተንደፋደፈች ሽጉጡን ከወደቀበት ፈልጋ አነሳችው። ቶኒ ላይ ደግና ምላጩን መሳብ ጀመረች። ውስጡ የነበረው ጥይት አልቆ ቃታው ብቻውን እስኪንቀጫቀጭ ድረስ መተኮሷን አላቆመችም። ክፍሉ እንደ ገደል ማሚቶ ሲያስተጋባ የነበረውን ድምፅ ጋብ ሳያድርገው ውጭ በር ሲንኳኳ ሰማች። በዚህ ሰዓት ማን ሊመጣ እንደሚችል አልገባትም። ቶኒ ብላ ተጣራች በደመ ነፍስ። ከተጣራች በኋላ ትዝ አላት። ቶኒ አልጋው ላይ እንደተጋደመ ነው። ከሰውነቱ የሚወጣው ደም አንሶላውን ማበላሸት ጀምሯል። ከአንሶላውም እየወረደ በአልጋው ቁልቁል ይንጠባጠባል። እንዴት አድርጌ ነው ማስረዳው ብላ አሰበች። ምንም ነገር እንዳያናጥባት ትኩረቷን ሰብስባ መፍትሄ ትፈልግ ጀመር። ከሁለት አስክሬኖች ጋር ብቻዋን በራሷ ዓለም ውስጥ ናት። አስቢ፣ በትኩረት አስቢ አንጄላ። ፊቴ፣ ወይኔ ፊቴ። ቆይ ስለ ፊትሽ አሁን እርሺው፣ ግን ስለ እሱ ማስረዳት አለብኝ ለካ። ማን ቆረጠኝ ሲሉኝ ቶኒ እላለሁ። አዎ አሻራው ቢላዋ ላይ አለ። ቶኒን እጁ ላይ ማን ወጋው? ብሩስ። አዎ ሁሉንም የወጋው ብሩስ ነው። የብሩስ አሻራ ግን ቢላዋ ላይ የለማ። አዎ ቢላዋውን ነጥቄ ለብሩስ አስይዘዋለሁ። አሻራው ታተመ ይባላል። ሽጉጡስ? ማን ሽጉጡን ተኮሰው? እኔ አይደለሁም። እኔ ቆሜ ነበር ሳይ ነበረው። ሽጉጡን ለቶኒ ሰጠዋለሁ። ብሩስን ተኩሶ የገደለው ቶኒ ነው። ግን ቶኒንስ ማን ገደለው? የማንን አሻራ ሽጉጡ ላይ ላድርግ? ጥያቄው ተወሳሰበባት። የፊት ለፊቱ በር ተገንጥሎ ተከፍቶ የፖሊስ ዩኒፎርም የለበሱ ሰዎች ተከታትለው ገብተው መኝታ ቤቱ በር ላይ ቆመው ይመለከቷት ጀመር። ወደ እነሱ ዞራ እንዲያግዟት ሽጉጡን ወስጄ ለቶኒ ልስጠው እንዴ ብላ ጠየቀቻቸው። አይ እኔ ሰው ተኩሼ መትቻለሁ መባል የለበትም አይደል? አዎ ሌላ ሰው ገደለው ቢባል አይሻልም? እኔ ግን አልገደልኩትም። ቶኒ ቆስሎ ብሩስን በአንድ ጥይት ገደለው። ስለዚህ የራሴን አሻራ በጨርቅ ወልውዬ ሽጉጡን ለቶኒ ልስጠው አይደለም?
ግን ደግሞ ፊቴ ተበላሽቷል እኮ። ወይኔ ፊቴ!